በባለፈው ቪዲዮ የቪዲዮ ኤዲቲንግ ፕሮሰሶች ወይም ሂደቶች ብለን አይተናል። ቀጥሎ ደግሞ የቪዲዮ ኤዲቲንግ ሶፍትዌሮችን አይተን ነበር። ስለዚህ ዛሬ ከነዛ ከተማራችሁ ሶፍትዌሮች መካከል አንዱን እንመርጥና ከዛን እዛ ላይ ፕራክቲካል ፓርቱን አፕላይ እናደርጋለን ማለት ነው። ቪዲዮ ኤዲቲንግን አፕላይ እንድናደርግ የመረጥኩት ደግሞ ካፕከትን ነው። ካፕከትን የመረጥኩበት ምክንያት የመጀመሪያው ፍሪ መሆኑ ነው፣ ነፃ ነው። ሁለተኛው ካፕከትን የመረጥኩበት ምክንያት ደግሞ ቀላል ነው፣ ኤዲት ለማድረግ በጣም ቀላል ስለሆነ ነው። ሶስተኛውና የመጨረሻው ደግሞ በሞባይልም እንዲሁም በኮምፒውተር ላይም መስራት ስለምትችሉ ለዛ ነው ማለት ነው የመረጥኩት። በኮምፒውተርም መስራት ቢቻልም በሞባይልም መስራት ቢቻልም የመረጥኩት ከዛ ደግሞ ሞባይልን ነው ማለት ነው። ሞባይልን የመረጥኩበት ደግሞ ምክንያት አለኝ። የመጀመሪያው አብዛኛው ሰው ስልክ ስላለው ነው ማለት ነው። ሁለተኛው በስልክ ያደረኩበት ምክንያት ደግሞ ስልክ ቀላልና በየትኛውም ቦታ መስራት የሚያስችል ቱል ስለሆነ በዛ መስራት ትችላላችሁ ማለት ነው። ሶስተኛው ምክንያት ደግሞ ካፕከት በኮምፒውተር ላይ የሚሆን በስልክ ላይ ተመሳሳይ ስለሆነ ነው። ስለዚህ ቪዲዮ ኤዲቲንግን ላለመማር ምንም አይነት ሰበብ አይኖራችሁ ማለት ነው። አብራችሁን ነው። ሰላም ጤና ይስጥልኝ፣ እንደምን አላችሁ? እኔ ታሪክ እባላለሁ። ይሄ ደግሞ የታሪክ ዩቲዩብ ቻናል ነው። ዛሬ ስለ ቪዲዮ ኤዲቲንግ እየተማርን ያለንበትን ፕራክቲካል ፓርት የመጀመሪያውን ክፍል ይዤላችሁ መጥቻለሁ። ከዚህ በፊት ሳስተምር ቪዲዮ ኤዲቲንግን ለሁለት ከፍለን እናያለን ብያችሁ ነበር። የመጀመሪያው ቲዮሬቲካል ፓርት ነው፣ ሁለተኛው ደግሞ ፕራክቲካል ፓርት ነው ብዬ አስተምሬ ነበረ። ቲዮሪ ፓርቱን እስካሁን ድረስ ያስተማርኳቸውን ወደ 5 ቪዲዮዎች የሚጠጉ የቲዮሪ ፓርቶች አሉ። እነዛን ተመልሳችሁ ያላያችሁ ካላችሁ ተመልሳችሁ ማየት ትችላላችሁ። ዛሬ ግን ስለ ቪዲዮ ኤዲቲንግ ፕራክቲካል ፓርት የመጀመሪያውን ክፍል ነው የምናየው ማለት ነው። ዛሬ ደግሞ የምናያቸው 3 ነገሮች ናቸው። የመጀመሪያው ሃው ቱ ኢንስቶል ካፕከት ሞባይል ቪዲዮ ኤዲቲንግ አፕሊኬሽን የሚለው ነው። ሁለተኛው ደግሞ አንደርስታንዲንግ ዘ ኢንተርፌስ ኦፍ ካፕከት ሞባይል ቪዲዮ ኤዲቲንግ አፕሊኬሽን የሚለው ነው። ሶስተኛውና የመጨረሻው ደግሞ ሃው ቱ ኢምፖርት ፉቴጅስ ኦር ቪዲዮስ ኢንቱ ካፕከት አፕሊኬሽን። እነዚህን ሶስቱን እናያለን ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ከመጀመራችሁ በፊት ላይክ በማድረግ እንጀምር። አብራችሁኝ ሁኑ። ይህንን ትምህርት ደግሞ በ3 ደረጃዎች ከፍየዋለሁ። የመጀመሪያው ደረጃ ቢግነርስ ሌቭል የሚባለው ነው። ሁለተኛው ደግሞ ኢንተርሚዲየት ሌቭል የሚባለው ነው። ሶስተኛው ደግሞ አድቫንስድ ሌቭል የሚባለው ነው። ለጀማሪዎች ለመካከለኛዎችና ብቁ ለሆኑት ወይም ከፍተኛ ደረጃ ላይ በኤዲቲንግ ላሉ ሰዎች የሚቀርብ ትምህርት ነው ማለት ነው። ዛሬ የመጀመሪያው የምናየው ርዕስ ሃው ቱ ኢንስቶል ካፕከት ሞባይል አፕሊኬሽን የሚለው ነው። ስለዚህ የካፕከትን አፕሊኬሽን እንዴት እንደምናወርድ መጀመሪያ ማየት አለብን። ካወረዳችሁ በጣም አሪፍ ነው። ያላወረዳችሁ ካላችሁ ደግሞ እንዴት እንደምታወርዱ ላሳይ ማለት ነው። አንድሮይድ ስልክ ካላችሁ ፕሌይ ስቶር ላይ ገብታችሁ ካፕከት ሞባይል አፕሊኬሽን ብላችሁ በመግባት ሰርች ታደርጋላችሁ። ከዛ በኋላ ካፕከት አፕሊኬሽኑ ይመጣላችኋል። ዳውንሎድ በማድረግ ወይም ኢንስታል በማድረግ ኦፕን ትሉታላችሁ። ከዛ በኋላ መጠቀም ትችላላችሁ ማለት ነው። እንዲሁም አፕል ስልኮችን ወይም በአይኦኤስ ሲስተም የሚሰሩ ስልኮች ካላችሁ ደግሞ አፕ ስቶር ላይ ትገቡና ካፕከት ሞባይል አፕሊኬሽን ብላችሁ ሰርች ታደርጋላችሁ። ከዛ ኢንስታል ወይም ዳውንሎድ አድርጋችሁ ኦፕን ትሉታላችሁ፣ ትከፍቱታላችሁ ማለት ነው። ሁለተኛው ርዕሳችን ደግሞ አንደርስታንዲንግ ዘ ኢንተርፌስ ኦፍ ካፕከት ሞባይል አፕሊኬሽን፣ የካፕከትን ሞባይል አፕሊኬሽን ኢንተርፌስ መረዳት የሚለው ነው። ኢንተርፌስ ማለት ደግሞ የቪዲዮ ኤዲቲንጉ ሶፍትዌር ገጽታ ወይም ፊት ማለት ነው። ይህንን በቀላል ምሳሌ ለመረዳት ደግሞ አንድ የሪል ስቴት ካምፓኒ ወይም ደግሞ አንድ ብሮከር ወይም ደላላ የሆነን ቤት ሊያሳዩዋችሁ ሲፈልጉ አንድ ቤት ነው፣ ነገር ግን ይመጡና ይሄ ሳሎኑ ነው ይላችኋል፣ ይሄ ደግሞ መኝታ ክፍሉ ነው ይላችኋል፣ ይሄ ኪችኑ ነው ይሏችኋል፣ ከዛ ይሄ ደግሞ ሬስትሩም ነው እያሉ ክፍሎችን ያሳያችኋል ማለት ነው። አንድ ካፕከት የሚባል ሞባይል አፕሊኬሽን አለ። ልክ ስከፍቱት ለምትፈልጉት ዓላማ የሚጠቅም ገጽታ አለው ወይም ኢንተርፌስ አለው ማለት ነው። ስለዚህ አሁን የካፕከትን ሙሉ ኢንተርፌስ ነው ማለት ነው እንመለከተው። እሺ፣ ያወረድነው ካፕከት ሞባይል አፕሊኬሽንን ስንከፍተው የመጀመሪያው የምናየውን ኢንተርፌስ ክፍል ሆም ስክሪን የሚባለው ወይም ደግሞ
ዋና መስኮት ማለት ትችላላችሁ። ይህም ደግሞ አዲስ ነገርን ለመስራት ስትፈልጉ ለማስጀመር የምትነኩት ቦታ ነው ማለት ነው። ከዚህ አጠገብ ደግሞ ከዚህ በታች ልክ እንደምትመለከቷቸው ብዙ አይነት ዝርዝሮች አሉ። የካፕከት ፊቸሮች ናቸው መጠቀም የምትችሏቸው ማለት ነው። የመጀመሪያው አውቶ ከት፣ ሪተች፣ አውቶ ኢንሃንስ፣ አውቶ ካፕሽን፣ ፎቶ ኤዲተር፣ ሪሙቭ ባክግራውንድ፣ ካሜራ እና ኦል ቱልስ ሚል እዚህ ጋር ተመለከታላችሁ። እነዚህን መጠቀም ትችላላችሁ። እነዚህን የበለጠ ደግሞ ሌላ ጊዜ በግልጽ አስረዳለሁ። ነገር ግን አሁን ኢንተርፌሱን እያየን ስለሆነ እሱን ነው ማለት ነው የምንመለከተው። ከዛ ደግሞ ከዚህ በታች ሪሰንት ፕሮጀክት የሚል አለ። ሪሰንት ፕሮጀክት በጽሁፍ ላይኖር ይችላል። ነገር ግን ሪሰንት ፕሮጀክት ማለት ምን ማለት ነው? እስካሁን የሰራችኋቸው ማለት ነው። አዲስ ከሆነ አፕሊኬሽናችሁ ይሄ ምንም አይኖርም ካልሰራችሁበት ማለት ነው። ከሰራችሁ ግን የሰራችኋቸው ቪዲዮዎች እንዲህ ወደ ታች ተዘርዝረው ይገኛሉ ማለት ነው። አሁን እኔ እየሰራሁበት ስለሆነ ወይ እዚህ ላይ እንደምታዩት የሰራኋቸው ብዙ ቪዲዮዎች ስላሉ አለ ማለት ነው። ግን ምንም ካልሰራችሁ አይኖርም። አፕሊኬሽኑን ገና አሁን አዲስ ኢንስቶል ካረጋችሁ ስታጡ ግር እንዳይላችሁ አይኖርም። ከሰራችሁ ግን ሁሌ ሪሰንት ፕሮጀክትስ ወይም ከዚህ በፊት የተሰሩ ቪዲዮዎች ብሎ ያመጣል ማለት ነው ከስር ላይ። ከዚህ ቀጥለን ሁለተኛው የምናየው የኢንተርፌስ አይነት ደግሞ ቶፕ ባር የሚባለው ነው። ኒው ፕሮጀክት ቪዲዮን ከተጫንም በኋላ የሚመጡልን ብዙ ነገሮች አሉ። ስለዚህ ከነዚህ መካከል ቶፕ ባር የሚባለው ነው የምናየው ማለት ነው። በላይ በኩል ያሉትን ክፍሎች ነው የምናየው። የመጀመሪያው ከላይ እዚህ ጫፍ ላይ የምታዩት ኤክስ ምልክቷ ናት። እየሰራችሁ ያላችሁትን ቪዲዮ እዚህ ጋር የመጣላችሁ ስክሪን ላይ የምታዩትን ትታችሁ መውጣት ወይም አቋርጣችሁ መውጣት ስትፈልጉ የኤክስ ምልክቷን ትጫናታላችሁ። ልክ እንደዚህ እንደምታዩት ትቶ ይወጣል ማለት ነው። ቀጥሎ በዛው መስመር ወደ ጎን ስትሄዱ ደግሞ 1080 ሚል ታያላችሁ። ይህም ሴቲንግ ማለት ነው። ውስጡ ላይ ገብታችሁ ስትነኩትና ስታዩ ብዙ ዝርዝሮች እዚህ ጋር እንደምትመለከቱት ታያላችሁ። ለምሳሌ ሪዞሉሽን ታያላችሁ፣ ፍሬም ሬት ታያላችሁ፣ እንዲሁም ኮድ ሬት ታያላችሁ። ከዛን HDR የሚባል አለ፣ ሃይ ዲፊኒሽን ሪዞሉሽን ማለት ነው። ስለዚህ እነዚህን ዝርዝሮች በሙሉ ታያላችሁ። እነዚህን ሪዞሉሽን፣ ፍሬም ሬት እንዳለ ከዚህ በፊት ቲዮሪ ፓርቱ ላይ ምን ማለት እንደሆኑ አስተምሬያለሁ። ስለዚህ ተመልሳችሁ ማየት ትችላላችሁ ማለት ነው። በመቀጠል ከሴቲንግ አጠገብ ደግሞ እዛው ጫፍ ላይ የምታዩት ኤክስፖርት የሚለው ነው። የሰራችሁትን ቪዲዮ ጨርሳችሁ ኤዲት ካደረጋችሁ በኋላ ማውጣት ስትፈልጉ ወይም ሴቭ ማድረግ ስትፈልጉ የምትጫኑት ነው ማለት ነው። ኤክስፖርት ትሉታላችሁ። ከዛ ቪዲዮአችሁ ይወጣላችኋል ማለት ነው። ቀጥሎ ቪዲዮ ስክሪን የሚባለው ነው። ልክ እንዲህ ወደ ታች ስትወርዱ ይሄን አሁን እዚህ ጋር የምታዩት ቪዲዮ አለ። ስለዚህ እሱ ቪዲዮ ከታች ኤዲት እያደረጋችሁት ያላችሁትን ነገር በግልጽ የምታዩበት ቪዲዮአችሁ በትልቁ የምታዩበት ቦታ እሱ ቪዲዮ ስክሪን ይባላል። ልክ እዚህ ጋር እንደምታዩት ለምሳሌ አስፔክት ሬሽዮን ስቀያይረው ስክሪን ላይ ያለው ቪዲዮ ሳይዙ ይቀያየራል። ለምሳሌ 16:9 ላይ ሳደርገው ሌላ ነው፣ 9:16 ላይ ሳደርገው ሌላ ነው፣ 1:1 ላይ ሳደርገው ሌላ ነው፣ 4:3 ላይ ሳደርገው ሌላ ነው። ሌሎቹም እንደዚሁ። ቀጥሎ ልክ ከዛ ወደ ታች ስትወርዱ ደግሞ እቺን ምልክት ታያላችሁ። ልክ ስትጫኗት ሙሉ ቪዲዮአችሁ ስክሪን ላይ እንዲሆን ማድረግ ትችላላችሁ። ወደ ኋላ መለሳችሁ ደግሞ እዛው ቦታው ላይ ተቀምጦ ማየት እንድትችሉ የሚያደርጋችሁ ነው። እዛው ቪዲዮ ስክሪን ላይ ወደ ጎን ሄዳችሁ ደግሞ የፕሌይ እና የፖዝ ምልክት ታያላችሁ። ስክሪን ላይ የምታዩት ቪዲዮ ስትነኩት እንዲጫወት እንዲሁም ስትነኩት ደግሞ እንዲቆም የሚረዳችሁ ነው ማለት ነው። በመቀጠል በዛው መስመር ስትሄዱ ደግሞ አንዱና ሬዱ የሚባል አለ። የሰራችሁትን ቪዲዮ ወደ ኋላ ተመልሳችሁ ማየት ስትፈልጉ እንዲሁም ስህተት ካለ ወደ ኋላ መመለስ ስትፈልጉ የምታዩበት ነው ማለት ነው። እነዚህ ነገሮች በሙሉ ስንሰራ በደንብ ትማራላችሁ። ስለዚህ ግራ እንዳይገባችሁ። ቀጥሎ ወደ ታች ስትወርዱ የድምጽ ምልክት ታያላችሁ። ስትጫኑት ሙሉውን ቪዲዮ ድምጹን በአንዴ ያጠፋላችኋል ማለት ነው። ልክ ደግሞ ስትጫኑ ድጋሜ ድምጹ ይመጣል ማለት ነው። የተቆራረጠ ቢሆን መሀል ላይ ከትከት ያደረጋችሁት እንኳን ቢሆን አንዴ ስትጫኑት የሁሉንም ድምጽ ነው ማለት ነው የሚያጠፋላችሁ። ቀጥሎ ከዛው አጠገብ ደግሞ የምታዩት ከቨር የሚል ነው። ልክ እዚህ ጋር የምታዩት ምልክት ማለት ነው። ቪዲዮአችሁን ኤዲት አድርጋችሁ መውጣት ስትፈልጉ ስክሪን ላይ ምን አይነት ሆኖ እንዲታይላችሁ ነው የምትፈልጉት ነው። ከቨር፣ የቪዲዮ ከቨር ወይም ተምኔል እዚሁ ላይ መስራት ትችላላችሁ። የመጀመሪያው ራሳችሁ ልክ ስትጫኑት ይመጣላችኋል እንደዚህ አይነት ምስል። ከዛም ወደ ኋላ ወደፊት እያደረጋችሁ እዚህ ጋር እንደምታዩት ከቪዲዮአችሁ ውስጥ የምትፈልጉት ቦታ ላይ ሄዳችሁ ማስቀመጥ ትችላላችሁ። ሁለተኛው ወይ ደግሞ እኔ ኢሜጅ ላይ ወይም ጋላሪ ላይ የሰራሁት ምስል አለ የሰራው ተምኔል አለ ብላችሁ ካሰባችሁ ደግሞ ገብታችሁ ከጋላሪያችሁ ላይ ወይም ከኢሜጃችሁ ላይ ገብታችሁ ተጭናችሁ አምጥታችሁ
ከቨር ማድረግ ትችላላችሁ ማለት ነው። ልክ እንደዚህ። በመቀጠል በሶስተኛነት የምንመለከተው ደግሞ ታይም ላይን እና ፕላስ ምልክት ነው። ታይም ላይን ማለት ቪዲዮአችንን የምንሰራበት የምንቆርጥበት ቦታ ማለት ነው። ፕላስ ምልክቱ ደግሞ ምን ማለት ነው? ተጨማሪ ማስገባት የምንፈልገው ቪዲዮ ወይም ምስል ካለ ፕላስ ምልክቱን ስትጫኑት ወደ ጋላሪያችሁ ወይም ቪዲዮ ማስቀመጫ ቦታችሁ ላይ ይገባላችኋል። ከዛ መርጣችሁ ታስገባላችሁ። እዛው ፊት ለፊት ላይ ታይም ላይን ላይ ይደረደራል ማለት ነው። በመቀጠል በአራተኛነት የምንመለከተው የካፕከት ኢንተርፌስ ደግሞ ኤዲቲንግ ቱል ባር የሚባለው ነው። ስለዚህ እዛ ውስጥ ያሉትን ነው ማለት ነው የምንመለከተው። የመጀመሪያው እዚህ ጫፍ ላይ እንደምታዩት ኤዲት የሚለው ነው። ልክ ኤዲት የሚለውን ስትጫኑት ደግሞ በውስጡ ብዙ ዝርዝሮች አሉ። የመጀመሪያው ለምሳሌ ስፕሊት የሚል ታያላችሁ፣ ስፒድ የሚል ታያላችሁ፣ አኒሜሽን የሚል ታያላችሁ፣ ኢፌክት የሚል ታያላችሁ፣ ዲሌት የሚል ታያላችሁ፣ ኤአይ ሳውንድ ኢፌክትስ የሚል ታያላችሁ። እንዲህ ወደ ጎን ስታያቸው በጣም ብዙ ናቸው። እነዚህን እንዳለ በተራ አሳያለሁ። ነገር ግን አሁን ኢንተርፌሱን እያየን ስለሆነ ማለት ነው። ልክ ወደ ኋላ እዚች ጋር የባክ ምልክቷን ተጭናችሁ ስትመለሱ ደግሞ ድጋሚ ኦዲዮ የሚል አለ። ትጫኑት ደግሞ ዝርዝሮች አሉ። ለምሳሌ ልክ እዚህ ጋር እንደምታዩት ሳውንድ የሚል አለ፣ ኮፒራይት የሚል ታያላችሁ፣ ሳውንድ ኢፌክት ወይም ሳውንድ ኤፌክትስ የሚል ታያላችሁ፣ ኤክስትራክት የሚል ታያላችሁ፣ እንዲሁም ቴክስቱ ኦዲዮ የሚል ታያላችሁ። ሌሎችም እዚህ ጋር እንደምታዩት ብዙ ዝርዝሮች አሉት ማለት ነው። ቀጣይ የምናገኘው ደግሞ ከኦዲዮ አጠገብ ያለው ቴክስት የሚለው ነው። ልክ ቴክስትን ስትጫኑት ደግሞ ይመጣላችሁ ብዙ ዝርዝሮች አሉት ማለት ነው። አዲንግ ቴክስት የሚል አለ፣ ስቲከርስ የሚል አለ፣ አውቶ ካፕሽንስ የሚል አለ፣ ቴክስቱ አውዲዮ የሚል አለ፣ ቴክስት ቴምፕሌትስ የሚል አለ፣ እንዲሁም ሌሎችም። ወደ ዋና አሁንም ድጋሚ ተመልሰን ደግሞ ከቴክስት አጠገብ ደግሞ የምናየው ኦቨርሌይ የሚለው ነው። ከዛን አድ ኦቨርሌይ የሚል ይመጣላችኋል። ቀጥሎ የምታዩት ደግሞ ከኦቨርሌይ አጠገብ ኢፌክትስ የሚል ነው። ስትነኩት ልክ እዚህ ጋር እንደምታያቸው ሶስት ዝርዝሮች ይመጡላችኋል። የመጀመሪያው ቪዲዮ ኢፌክት አለ፣ ቀጥሎ ቦዲ ኢፌክት አለ፣ ቀጥሎ ደግሞ ፎቶ ኢፌክትስ የሚል ይመጣላችኋል። ከዛ እንደገና ወደ ኋላ አሁን ድጋሚ ተመልሳችሁ ስታዩ ደግሞ ካፕሽንስ የሚል አለ። ቀጥሎ ወደ ኋላ ስትመለሱ ደግሞ አሁንም አስፔክት ሬሾስ የሚል ታገኛላችሁ። አስፔክት ሬሾን ስትጫኑት ደግሞ ብዙ ዝርዝሮች አሉ። ይኸው እዚህ ጋር እንደምታዩት ኦሪጂናል የሚል አለ፣ 9:16 የሚል አለ፣ 16:9 የሚል አለ፣ 1:1 የሚል አለ። ልክ እዚህ ጋር እንደምታዩቸው ብዙ ዝርዝሮች አሉ ማለት ነው። በመቀጠል ደግሞ ከዚህ ወጥተን እናየው ፊልተርስ የሚለው ነው። ስትጫኑት ደግሞ ፊልተርስ የሚል ይመጣል፣ አጀስት የሚል ይመጣል፣ እንዲሁም ቪዲዮ ኳሊቲ የሚል ይመጣል ማለት ነው። ልክ እዚህ ጋር እንደምታዩት ከዚህ ወጣችሁ ደግሞ ቀጥሎ የምታገኙት አጀስት የሚለው ነው። አጀስት የሚለው ውስጥም ደግሞ እነዚህ ዝርዝሮች አሉ ማለት ነው። ቀጥሎ የምታዩት ደግሞ ኤአይ አቫታር የሚለው ነው። በዚህ ስም ደግሞ ይሄ አለ። በመቀጠል የምናየው ደግሞ ስቲከርስ የሚሉት ናቸው። ስቲከሩ ስገቡ ደግሞ በጣም ብዙ ናቸው። እያንዳንዱ ውስጥ ራሱ ከላይ እዚህ ጋር የምትመለከቷቸው እያንዳንዱ ስገቡ በጣም ብዙ አለ። ከነዛ መካከል የምትፈልጉትን የሆነ ስቲከር መርጣችሁ ታስገባላችሁ ማለት ነው ተጭናችሁ። እነዚህን እንዳለ ኤዲት ማድረግ ስንጀምር በደንብ አሳያችኋለሁ ማለት ነው። የመጨረሻው ደግሞ ባክግራውንድ የሚለው ነው ማለት ነው። ባክግራውንድ የሚለውን ደግሞ ስንጫነው ከለር እናገኛለን። በቀለም ባክግራውንድን መቀየር ማለት ነው። ቀጥሎ ደግሞ ኢሜጅ ሳለ ኢሜጆችን ታስገቡና ባክግራውንድ ላይ መጠቀም ማለት ነው። ቀጥሎ ደግሞ ብለር የሚባል አለ። የራሳችሁን ባክግራውንድ ብለር ማድረግ ነው ማለት ነው። ስለዚህ እነዚህ እንዳለ አሁን የዘረዘርኳቸው ቱሎች በሙሉ ኤዲቲንግ ቱል ባር ይባላሉ ማለት ነው። ስለዚህ ኤዲት ለማድረግ የምትጠቀሟቸው እነዚህ ነገሮች ነው። እሺ የካፕከትን ኢንተርፌስ በሙሉ አየን ማለት ነው። የመጨረሻው ደግሞ how to import videos or footage የሚለውን እንመልከት። ቪዲዮን እንዴት ነው ወደ ካፕከት አፕሊኬሽን ውስጥ ማስገባት የምትችሉት? ቅድም በትንሹ አሳይቻችኋለሁ። ነገር ግን አሁን ወደ ኋላ ተመልሰን እንደገና እንዴት ኢምፖርት እንደምናደርግ ላሳያችሁ ማለት ነው። በመጀመሪያ ካፕከትን ስከፍቱት እንደዚህ አይነት ኢንተርፌስ ነው የምታዩት። ኒው ፕሮጀክት የሚል ይመጣላችኋል። ኒው ፕሮጀክት የሚል ቀለም ያለበትን እሱን በእጃችሁ ትጫኑታላችሁ ማለት ነው። ከዛ ስትጫኑት ብዙ አይነት አማራጮች አለላችሁ። ቪዲዮ የሚል አለ፣ ፎቶ የሚል አለ፣ እንዲሁም ላይብረሪ የሚል አለ። ቪዲዮ ስትገቡ የራሳችሁ
ስልካችሁ ውስጥ ያለውን ቪዲዮ ነው የምታዩት። ፎቶ የሚለው ሱብ ስትገቡ የራሳችሁ ፎቶ ውስጥ ያለው ነው የምታዩት። ላይብረሪ የሚለውን ስትነኩት ደግሞ ራሱ ካፕከት ውስጥ ያሉ ብዙ ቪዲዮዎች አሉ፣ ቴምፕሌቶች ለዩቲዩብ የሚሆኑ ግሪን ባክግራውንድ ያላቸው እንደፈለጋችሁ መርጣችሁ ከነዛ መካከል የካፕከት ቴምፕሌቶች ናቸው። ስለዚህ ወስዳችሁ መጠቀም ትችላላችሁ ማለት ነው የፈለጋችሁት። ከዛን አድ ነው የምትሉት። ልክ አድ ስትሉት ወደ ካፕከት ቀጥታ ይገባላችኋል ማለት ነው። ከዛ በኋላ እዚህ ላይ መስራት ትጀምራላችሁ ማለት ነው። ምን እያደረጋችሁ እንደምትሰሩ ደግሞ ቪዲዮ ሶፍትዌርስ ብዬ ያስተማርኩበት አለ። እዛ ላይ 8 ፕሮሰሶች መጀመሪያም እንደምታደርጉ ቀጥሎም እንደምታደርጉት ሚሊዮን እንዳለ አስተምራለሁ። ስለዚህ ገብታችሁ እነዛን በመጠቀም መስራት ትችላላችሁ። ነገር ግን እኔ ደግሞ 3 ቪዲዮዎችን ላዘጋጅ አስቤያለሁ። የመጀመሪያው ለቢጊነርስ የሚሆን ነው። ሁለተኛው ደግሞ ለኢንተርሚዲየቶች የሚሆን ነው፣ መካከለኛ ላሉ። ቀጥሎ የመጨረሻው ደግሞ ለአድቫንስድ ለሆኑ ቅድም እንደነገርኳችሁ። ስለዚህ በኮሜንት ሴክሽን ላይ ገብታችሁ ቢግነር ከሆናችሁ ወይም ጀማሪ ኤዲተር ከሆናችሁ ቢግነር የሚል ጻፉልኝ። ኢንተርሚዲየት ወይም መካከለኛ ከሆናችሁ ኢንተርሚዲየት ብላችሁ ጻፉልኝ። አድቫንስድ ሌቭል ላይ ካላችሁ ደግሞ አድቫንስድ ነኝ ብላችሁ ጻፉልኝ። ቪዲዮን የበለጠ ትኩረት አድርጌ እንድሰራበት ያግዘኛል ማለት ነው። እስከዚህ ድረስ ከመጣችሁ ቪዲዮ በጣም ተመችቷችኋል ወይም ወዳችሁታል ማለት ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ቪዲዮ ከጠቀማችሁ ደግሞ ላይክ በማድረግ እንዲሁም ለሌሎች ሰዎች በማጋራት ተባበሩ። የዛሬ የነበረን ቪዲዮ ይህን ይመስላል። እስካሁን ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።